የወተት ሻጯ ህልም። ጊታ ወጣት ልጃገረድ ነበረች። ከአያቷ ጋር በአንድ ትንሽ መንደር ውስጥ ትኖር ነበር። ጊታ የላም ወተት ሻጭ ነች። 2 ላሞችም አሏት። በየዕለቱ 2ቱን ላሞች በማለብ የወተትን ሥራ በጭንቅላቷ ላይ እየተሸከመች ወደ አቅራቢያዋ ከተማ ትሄዳለች። ቀኑን ሙሉ ወተት ስትሸጥ ከዋለች በኋላ አመሻሽ ላይ ወደ ቤቷ ትመለስ ነበር። ጊታ ላሞቿን ትንከባከባለች፣ ጥሩ ምግብን ትሰጣቸዋለች፣ ንጽሕናቸውንም ትጠብቃለች። አያቷ ጊታን ይወዷታል። ይሁን እንጂ ጊታ በየዕለቱ ታልም ነበር። ሕልሟም ሀብታም መሆን ነበር፣ ሀብታሙም ብቻ። ይሁን እንጂ ሕልሟ ጊታን ሁል ጊዜ ከአደጋ ላይ ጥላት ነበር። ጊታ ላሞቹ ከጥላቸው ውስጥ እየወጡ ነው፣ ሊጠፉ ይችላሉ። ለምንድነው ትኩረት ሰጥተሽ የማትሰሪው? አለች አያቷ። ውይ ይቅርታ አያቴ፣ የቀንም እያለምኩ ነበር፣ እያሰብኩን ነበር አለች ጊታ። አዎ ምን እያሰብሽ እንደነበር አውቃለሁ። ሁል ጊዜ የምታለሚው ሀብታሙን ብቻ ነው። እዚያ ለመድረስ ጠንከረሽ ስሪ። ሕልም ብቻውን ሀብታም ሊያደርግሽ አይችልም። ይሄ የቀን ቅዠት አንድ ቀን ዋጋ ያስከፍልሻል አለቻት። ይሁን እንጂ ጊታ አልሰማቻትም። የቀን ሕልሟ አላቆምም ነበር። አንድ ቀን ጊታ ወተት ልትሸጥ እየተዘጋጀች እያለች አያቷ ወደ ኩሽና ቤት ጠራቻት። ልጄ ስሚ፣ ወተት ለመሸጥ ወደ ገበያ መሄድ አያስፈልግሽም ዛሬ አለቻት። ምንድነው እሱ አያቴ? አለች ጊታ። ነገ ከዛ ከጎረቤታችን በጣም ትልቅ ሰርግ ይደረጋል። ሰርፋንች የልጇን ሰርግ በታላቅ ድግስ ታከብራለች። በየመንደሩና በየሰፈሩ ያሉ እጅግ በጣም ታዋቂ ሰዎች በሰርጉ ላይ ይታደማሉ። ይገባሻል ያልኩሽ አሉ አያቷ። የሰርግ ጥሪ በጣም ትልቅ ሰርግ መሆን አለበት። ሀብታሞች ሁሉም በዛ ይገኛሉ ማለት ነው። ግን እኮ አያቴ ለምንድን ነው ታዲያ ወተት የማይሸጣው? ሰርፋንች ትኮታለች አለች ጊታ። አሃ አይሆንም የኔ ማር። ሰርፋንች አብሳዮቿ የተለያዩ ጣፋጭ ምግቦች እንዲያበስሉላት ትፈልጋለች። እኔንም በግሌ ለግብዓት የምትጠቀምበትን ወተት ጠይቃኛለች። ገበያ ወተን ከሚሸጠው 2 እጥፍ ልትከፍለን አልገብታልኛለች። ይሄ ጥሩ አጋጣሚ ነው። ጠቀም ያለ ገንዘብም ለማግኘት በጎረቤታችን ባሉት ሰዎችም ዘንድ ክብርን ያስገኝልናል አሉ አያቷ። እጥፍ ገንዘብ ልትከፍለን? አያቴ ወደዛ ሰርግ ቦታ ግን መሄድ እችላለሁ? በሰርጉ ላይ የተሰሩ ጣፋጮች ሁሉ የተሰሩት ከኛ በገዛችው ወተት እንደሆነ ሰዎች ሁሉ እንዲያውቁ አደርጋለሁ። ከዛም ወይዘሮ ሰርፋንች ከእንግዶቹ ጋር ሁሉ ታስተዋውቀኛለች። ወይ ምርጥ ልብሴን ለብሼ በሰርጉ መካከል በኩራት እመላለሳለሁ። በጣም ትጉ ሠራተኞች ነን፣ ሊያከብሩን እኮ ይገባል። ሰው ሁሉ ማንነቴን ያውቃል አለች ጊታ። አሃ በባዶ አየር ላይ ሕንጻ አትገንቢ። ወተታችን ገና ከመንደሩ መች ደረሰ እና ሀብሳዮስ ገና ወተቱን መች ቀመሰችው? አንቺ ወተት የሚሠራውን ጣፈሽ ታልሚያለሽ። ምን ላርጋት ይችል ልጅ አሉ። ይቅርታ እቴ፣ ወተቱን ወደ መንደሩ ይዤ ሄዳለሁ አለች። ይኸውልሽ ውሰጅ፣ አስታውሺ፣ አንድ ጠብታ ወተት መሬት ላይ መፍሰስ የለበትም። ይሄ ለዛሬ ያለን ወተት ሁሉም ነው። ስለዚህ ዝም ብለሽ አትግደይ። አንድ ጊዜ ለሰርፋንች ቃሌን ሰጥቻታለሁ። ወተቱ ለእሷ የማይደርሳት ከሆነ እጥፍ ክፍያ ያልነውን እርሺው። በሰርጉ ላይ ተገኝተን መካፈሉንም አንችልም። ቃል የገባነውን ነገር ሳንፈጽም ሰርፋንች ፊት ለፊት ማየት ሀፍረት ነው አሉ አያቷ። አትጨነቂ አያቴ፣ ይህንን ወተት እንስራ በጥንቃቄ አድርሳለሁ። ታይኛለሽ፣ ከሰርፋንች የበለጠን ሀብታሞች እንሆናለን። ሰርፋንች ወተት የምትገዛው ከኛ ብቻ ይሆናል አለች ጊታ። ይህንን አትርሺ ጊታ ሲሉ አውቃለሁ በአየር ላይ ሕንጻ አትገንቢ ልትይኝ ነው? ደህና ወይ አያቴ አለች ጊታ። የመንደሩ መንገድ በትንንሽ ድንጋዮች የተገነባ ነው። ጊታ የአበቦቹ ሽታና መዓዛ በጣም ወደደችው። ይሁን እንጂ በእግሯ መሄዱን ጠልተዋለች። መንገዱን እንዴት ያምራል!
እነዚህ ትንንሽ ድንጋዮች ግን እግሬን እየጎዱት ነው። ግድ የለም በቃ አርጉ ትልቅ ቤት ከተማ ውስጥ ገነባለሁ። ከዛ በኋላ በእግሬም መጓዝ ያከትምለታል። ሀብታም እሆናለሁ። ሀብታም ሰዎች ደግሞ በእግር ሄዱ። ዲታ የምትወደውን ዜማ እያዜመች ወደፊት መጓዝ ቀጠለች። ኦ ይሄ ሥራ ከባድ ነው። አሃ አታስቢ፣ በፈረስ የሚሳብ ጋሪ ለራሴ ገዛለሁ። ከባድ የሆኑ ሥራዎችን በሙሉ ጋሪ ይሠራልኛል። እኔም አርፋለሁ። ሀብታሞቹ እንደዚህ ነው የሚያደርጉት። ዲታ እየተጓዘች ነው። ወደ መንደሩ መዳረሻ የተቃረበች ነው። ሀብታም ልሆን ትንሽ ሜትሮች ይቀሩኝ። ግን ዛሬ የማገኘውን ገንዘብ እንዴት ነው የምጠቀምበት? ተጨማሪ ላሞች መግዛት አለብኝ። አሃ አይሆንም። ሥራዬ ብዙ ላሞችን እያለቡ ወደ ከተማ መሸጥ ይሆናል። በጣም ብዙ ሥራ ዶሮዎች መግዛት እችላለሁ። አዎ በሚተርፈኝ ገንዘብ ሁሉ ብዙ ዶሮዎችን መግዛት እችላለሁ። ግን ብዙ ዶሮዎች የት ማስቀመጥ እችላለሁ? አንድ ትንሽ ጎጆ መስራት አለብኝ። ብቻዬን ግን እንዴት? ነገ በሰርጉ ላይ አንድ ትንሽ ጎጆ እንድገነባ እንድታግዘኝ ሰርፋንችን ጠይቃታለሁ። ከሁሉም በላይ ከላሞች የሚገኘውን ወተት ትጠቀማለች። ብዙ ሠራተኞች ይኖሯታል ብዬ አስባለሁ። ዶሮዎችን ሁሉ በጎጆቼ ውስጥ አስቀምጣለሁ። በዛም ዶሮዎቼ ብዙ እንቁላሎች ይሰጡኛል። ከዛም እንቁላሎች ተፈልፍለው ብዙ ጫጩቶች ይኖሩኛል። ከዛም ዶሮዎችን በብዙ ገንዘብ እሸጣለሁ። እዛማ ብዙ ገንዘብ ይኖረኛል። በዛ ገንዘብ ጋሪ ገዛለሁ። በዛ ጋሪ እንቁላሎቼን፣ ዶሮዎቼን፣ ወተቶቼን ጭኜ ገበያ እሄዳለሁ። በዛም እሸጣለሁ። ብዙ ገንዘብ ይኖረኛል። ከዛማ ብዙ ሠራተኞች ይኖሩኛል። ትልቅ እመቤትም እሆናለሁ። ከእመቤት ሰርፋንች በራሷ የበለጥኩ እሆናለሁ። ከዛም ብዙ ሰዎች ለጋብቻ ይጠይቁኛል። ይሁን እንጂ አይሆንም እያለች ጭንቅላቷን ወዘወዘች። ከዛም ከጭንቅላቷ ላይ ያለውን ሥራ ከመሬት ወርዶ ተከሰከሰ። እንስራው በጣም ከመሰባበሩ የተነሳ ወተቱ ከመሬት ላይ ፈሰሰ። ዲታ እዛው ተቀምጣ ማልቀስ ጀመረች። ሕልሟ ሁሉ ዶሮቿ፣ እንቁላሎቿና ጋሪው ሁሉም እንደ ወተቱ ፈሰሰ። ከዛም ከሰረች። ወይኔ አይሆንም፣ ወደዛ መንደር አልሄድም። የምሸጠው ወተት የለኝም። እኔ ከሰርጉ ላይ መገኘት አልችልም። ለአያቴስ ቆይ ምን ብዬ ነው የምነግራት? አለች ምዘፍ ብላ እያረቀሰች። አሁን ዲታ የምትሰማው ድምፅ ብቻ ነው። እሱም የአያቷ ድምፅ ነው። አየር ላይ ሕንፃው አትገቢም ይላል።